ሩታና ኤፍሬም እንግዲህ የአብርሽን ጉዞ አስተጓጉለውታል ማለት ነው። ኤፍሬም እና ሩታ በምንድን ነው ያስተጓጎሉት? አይታችኋል፣ ሰምታችኋል። እውነት ነው ውሸት ነው? አብርሽ የእውነት ወደ ውጭ ሊወጣ ነው ወይ የሚለውን እንግዲህ ምርጦችዬ፣ እኛም ትክክል እነሱም ትክክል፣ ስልካችን ነው ጉድ ያደረገን ብላለች አንዷ ልጅ። እውነትም በትክክል እውነትም ትክክል ነሽ ውዴ። በዚህ አጋጣሚ ማለት ነው አብርሽ ኤርፖርቱን በአንድ እግር ነው ያቆመው፣ አይገልጸውም ማለት ነው። ለመጀመሪያ ጊዜ ኤፍሬም፣ ሩታ፣ ሄርሜላ፣ ዳኒ በአብርሽ ሲስማሙ ለመጀመሪያ ጊዜ አየው፣ ለመጀመሪያ ጊዜ ማለት ነው። ምክንያቱም ተስማምተው አቁም፣ መጨረሻ ላይ ግን መስማማት አልቻሉም ማለት ነው። እና ዛሬ የተፈጠረውን እንግዲህ ምርጦችዬ አይታችኋል ማለት ነው። እስቲ ሁላችንም የየራሳችንን ሀሳብ የእውነት አብርሽ እንዳለው ከሀገር ሊወጣ ነበር እውነት ነበረ የሚለውን እንግዲህ አብረን እንፈተፍታለን ማለት ነው። በነገራችን ላይ ትናንትና ያው አውቆ ነው ልብሱን ለመውሰድ እየፈጠረው ዘዴ ነው ብላችሁኛል። እኔም መሀል መጨረሻ ላይ ብዬ ነበር፣ ግን እውነትም ይሄ ነገር ልብሱን ለመውሰድ ያደረገው ዘዴ ይሁን ብዬ ነበር። ነገሩ ግን እንደዛ አይደለም ምርጦችዬ ማለት ነው። አብርሽ እንግዲህ ዛሬ የቀወጠበት ማለት ነው። ተው እንጂ አብርሽ፣ ዛሬ ጩኸትህ እኮ እኛን ሁሉ የተቆጣ ነው የሚመስለው። ይኸው ዛሬ ልቀቁኝ ያዙኝ አለ። ደግሞ ከውጭ ነው እንትኑ የተላከልኝ አለ። ፔዛው ያው እንትኑ ይሄ የሚሄድበት የአየር ትኬት ምናምን ከውጭ ነው የተላከልኝ ሰው ነው ናና እዚህ ረፍት አድርግ ብለው ከእናንተ የበለጠ የሚያስብልኝ ሰው አለ። አብርሽዬ ሌላ ሚስት እንዴት ነው አማረህ እንዴ? ሌላ ሚስት አምሮህ ነው እንዴ? ነውስ እንዴት ነው? ወንስ ሌላ የሚያስቀመጥካት ውሽማ ሌላ ቦታ አለች ወደ ውጭ ማለት ነው? እኔ እኮ ግራ ገባኝና መቼም በዚህ ልክ ጭንቀት ውስጥ ኮንክ ረፍት ያስፈልገኛል፣ መረጋጋት ያስፈልገኛል። ሁለቱ ሴቶች ረፍት ነስተዋል ካልክ ለአንተ እንደዛ መስሎ ከታየ ለምሳሌ ራስን ወጣ አድርገህ እዛው ኢትዮጵያ ውስጥ ማዝናናት ትችላለህ። ብዙ የሚያዝናኑ ብዙ ረፍት የሚሰጡ ቦታዎች አሉ። ብቻህን የወፎቹን ቅላጼ የወፎቹን ዝማሬ እየሰማህ ራሱ ወደ ራስ ወደ ውስጥ ቁጭ ብለህ የምታስብበት ምርጥ ምርጥ ቦታዎች እኮ አሉን። እኛም አይደል እንደ ኢትዮጵያ ውስጥ። ግን ወደ ውጭ ለመሄድ የፈለግከው እውነት ነው? አንዳንዶቻችሁ በዚህ አጋጣሚ አውቆ ነው እያላችሁ ነውና በነገራችን ላይ ኤፍሬም እና ሩታ ታዲያ በምንድን ነው ጉድ ያደረጉት? አብርሽስ ምንድን ነው? እኛ ራሱ ጆሮአችን እስከሚደነቁር እንደዚህ ሲጮህ የነበረው ምንድን ነው ምክንያቱ ካላችሁ እንግዲህ ያው ትናንትና እንዴት አድርገው፣ እኔ ግን እንዴት በየትኛው አጋጣሚ እነሱ እጅ ገባ ፓስፖርቱ? አብርሽዬ ያው ፓስፖርቱን እንግዲህ ከሻንጣ ውስጥ ኤፍሬም እና ሩታ ወስደውበት ነው። ያ ዋሽተህናል እያሉት ነበረ። የዋሹትም ያው እሱ በእርግጥ እኮ ወደ ውጭ ነው የሚሄደው ብሏል። ለ3 ቀን ምናምን ለ4 ቀን እና ሳምንት አለ እንጂ እኮ ወደ ውጭ እንደሚሄድ ተናግሯል። ግን እንደሚሉት ከሆነ ፓስፖርቱ ለረጅም ጊዜ ነው የሚለው። ስለዛ ወደ ውጭ ላይ መጣ ሌር ነው ዋሽተናል በማለት ነው እንግዲህ የሚቀጥለውን ፓርት እንግዲህ ወደ እናንተ ደግሞ ከኤርፖርት ይዘውላችሁ እንግዲህ ሽብርቅ ድምቅ አድርገው አብርሽም እየጮኸ ያዙኝ ልቀቁኝ እያለ ኤፍሬምንም አነቀው። መቼ ነው አንተ እኔን ሰላም የምትመኘው? እኔ ሰላሜን የት ሄጄ ነው ማገኘው? በማለት በዚህ አጋጣሚ ግን ማለት ነው ሄርምዬ እኔንም አብረ አትጨፍልቀኝ እያለችው ነበረ። አብርሽ በሚናገረው ንግግር በጣም አፍቃሪ ናችሁ እያለ ሁለቱንም ሴቶች አንድ ላይ ሲጨፈልቃቸውና ሲደመስሳቸው ያው ሄርሜላ ተከፍታ አንገቷን ማቀርቅራ ነበር ያዩት ማለት ነው። ቢያንስ ቢያንስ እንኳን ለእኔ እንኳን አታስብም ወይ እያለች ነበር ሄርሚዬ። እኔ ቆንጆ ለአንቺ እኮ ማሰብ ካቆመ እኮ አብርሽ ቆየ እኮ ዴ እንደ አንቺ አልገባሽ አለ እንጂ ቆይቷል ስለ አንቺ ማሰብ ከተወ ማለት ነው። ዛሬ ደግሞ አታይም እንዴ በጣም ነው የምታፈቅሩኝ ትመስላላችሁ በጣም አፍቃሪዎች እያለ እንግዲህ ሄርሜላንና ሩታን ሴቶቹን አንድ ላይ ሲጨረግድም ነበር። አብርሽ ኤርፖርት ላይ ያዙኝ ልቀቁኝ ሲል ነበረ። እንግዲህ ኤፊም ናንተ ብለን ነበር ይህ ሁሉ ነገር የምናደርገው፣ አንድ ቀን ትነቃለህ፣ አንድ ቀን ይገባሃል፣ አሁን ግን ምንም የሚገባህ ነገር የለም እያሉ እንግዲህ እነሱም የራሳቸውን ነገር ሲሰነዝሩን ቆይተዋል። አብርሽ የሚጮህ ነበረ። ያው ፓስፖርቱን አልሰጡትም በነገራችን ላይ። እንዴት ታዲያ በአንድ ተስማሙ? ተስማምተው የማያውቁ እነዚህ ወጣቶች እንዴት ታዲያ በአብርሽ ተስማሙ ብትሉኝ፣ በአብርሽ አለመሄድ ነው የተስማሙት። ያው ሄርሜላ በነሩታ ሀሳብ ተስማማች፣ ትክክል ናቸው። እንኳን ፓስፖርቱን ወሰድክባቸው ወሰዳችሁ እያለች እንግዲህ ከእነሱ ጋር በሀሳብ ስትግባባ ነው ያዩዋትና ለዛም ነው ለመጀመሪያ ጊዜ ሩታ፣ ኤፍሬም፣ ዳኒ በአብርሽ አለመሄድ ሀሳብ አንድ ላይ ሲስማሙ የሰማሁትና በነገራችን ላይ አብርሽዬ የትም አትሄድም እባክህ አንተ ደግሞ እኛንም እንደው ልጅቷ እኮ ትክክል ናት፣ እናንተም ትክክል እኛም ትክክል ያለችው ልጅ እና በዚህ አጋጣሚ አብርሽ መቼም
ማለት ነው። ሩታና ኤፍሬም ግን አትቻሉም። አሳበዱት እኮ አሳበዱት። ሩታ ግን ማለት ነው እና አንቺና ኤፍሬም እኮ የሆነ ነገር በነገራችን ላይ እናደርጋለን ካሉ ያደርጉታል። ግን እንዴት አድርገው ፓስፖርቱን ሻንጣ ውስጥስ ምን ይሰራል አብርሽዬ? ፓስፖርት እኮ ለምሳሌ ኪስ ውስጥ ከውስጥ ኪስ ከፊት ለፊት ኪስ ካለ እንደዛ ነው የምታደርገው አብርሽዬና እንዴት ኤፍሬምና ሩታ የዚህን ያክል ፓስፖርትህን ሲወስዱብህ እንዴት አላወክም? እንዴት ኤርፖርት ከደረስክ ነው እየፈተሽከው? ገና ኤርፖርት ገብተ ሁሉ ነገር ጨርሰ ለመሄድ ወደ ፒሌን ልትገባ ስትል ነው ፓስፖርቱን የምታየው አብርሽዬ። ከቤት ስትወጣ እኮ ነው ፓስፖርት፣ ትኬት፣ ወረቀት ካለ ተዘጋጅቶ በደንብ በእጅ ተይዞ ከላይ ሻንጣ ላይ ተደርጎ ነው እኛ መቼም። ምክንያቱም ኤርፖርት ከገባ ወደዚህ ወደዛ ማለት የለም አደለ እንዴ ምርጦችዬ? እንደኛም እኮ ቅመሞች አረብ ሀገርም ቢሆን መተን አይተነዋል። ዝግጅ ሆነ ሬዲ ሆነ ነው ወደ ኤርፖርት የምትገባ። አንተ ደግሞ ኤርፖርት ገብቼ ፕሌን ልገባ ስን ነው ፓስፖርት የነጠት አብርሽዬ ፕሌን ልገባ ስል ነው ፓስፖርቴን ያጣሁት አለ እና እንዲህ ፕሌን ድረስ ሄደ። እንዴት ፓስፖርትን አጣህ ነው? ከመጀመሪያው እኮ በር መግቢያው ላይ ነው ፓስፖርት የሚጠየቀው፣ ወረቀት ቲኬት የሚታየውና ህጉ ተቀይሯል እንዴ ምርጦችዬና አብርሽ እንግዲህ ዛሬ ኤርፖርት ላይ መቼም እንዴት እንዳበደ አትጠይቁኝ። ሄርሚዬ ግን ማለት ነው እሱ እኮ አሁን አንቺንም ሊረዳሽ አልቻለም። አንቺም ደግሞ ይሄ ልጁ ምን እየተካሄደ ነው? ምንድን ነው የሚፈልገው? ምናልባት እስቲ ሴቶች እየጠርጥሩ እስቲ ይሄ ልጅ ምናልባት ሌላ ደግሞ ሶስተኛ ወገን ውሽማ ይዞ ይሁን እንዲ አብርሽ እንዲ ወደ ውጭ አማረው እኮ ደግሞ ያለሱ እኔ በቃ ፓስፖርቱን አንሰጥም የትም መሄድ አትችልም ብለው በአንድ ሲስማሙ በቃ እዚህ ሀገር ውስጥ እናንተ ባላችሁት በሄርሜላ ሀሳብ ተስማማ። ሄርሜላ ናት ይሄንን ሀሳብ ያፈለቀችው። እኛ አንደርስብህም። እኔም ሩታ የፈለክበት አዋሳም ባህርዳርም የትም ሄደክ ለምን መቀሌ አይሆንም? አንተ ያዝናናኛል፣ ፈታ ያደርገኛል፣ ብቻዬን ሆኜ ራሴን ሰላሜን ማዳመጥ እፈልጋለሁ ካልክ አገር ውስጥ ኢትዮጵያ ውስጥ ወጥተህ ፈታ ዘና ብለህ ተመለስ። እኛ አንደርስብህም ብለው እጅ ወደ ላይ አንስተዋል ማለት ነው። ላይደርሱበት ግን ደግሞ እኔ የትም ቦታ ስንቀሳቀስ አላብርሽ ገንዘብ ካለ በሰማይ መንገድ አለ ይላል የሀገሬ ሰው ሲተርትና የትም ቦታ ስንቀሳቀስ አለ በፕሌን ነው አለ በአየር ነው መንቀሳቀስ ምፈልገዋል። መኪናን የ4 ሰዓት የ6 ሰዓት የ7 ሰዓት መኪና መንዳት አልፈልግም። የትም ቦታ ስንቀሳቀስ በአየር ነው መንቀሳቀስ ምፈልገው። እንቅስቃሴዎችን ሁሉ በአየር ነው። ለዚህ ደግሞ የኢትዮጵያ ፓስፖርት የዜግነቴ ፓስፖርት የኢትዮጵያ ፓስፖርት በራሴ እጅ እኔ ጋር ሊቀመጥ ይገባል። ፓስፖርቴን ስጡኝ አለ አብርሽዬ። ሩታዬ ደግሞ በፍጹም ኤፊም በፍጹም ወንድሜ አይሆንም። ቢያንስ እንኳን ልጅ አያሳዝንም? የመጀመሪያክ አይንንስ በአይን ያሳየችስ ሚስት እንደዚህ የሆነች ለአንተ እየተጨነቀች አታሳዝንም ወይ? አብራሽ ስለው የእኔ ሰላም ፈላጊ በማለት እንግዲህ ኤፊንም አብርሽ ሊሰማውም ሊያዳምጠውም ቦታም እንደወንድም በጊዜው ሊሰጠውም አልፈለገም። ምክንያቱም ደግሞ ያቺን ቀሳቀስባታለሁ አየር ውስጥ ንገባ ስል አጠዋት ያላትን ፓስፖርት እንግዲህ እነሱ እጅ ነው። ሲፈትሻቸውም ኪሳቸው ውስጥ የለም ማለት ነው። እና ሄርሜላ ግን እየጨፈለቅ አታውራኝ እያለች በጣም ተበሳጭታለች። ሁሉንም ነው በቃ ሰላም ነሳችሁኛል። እውነት ለመናገር እኮ ማለት ነው አብርሻው ብዙ ጊዜ እንደምንለው ያው መወሰን በራሱ እንደ ወንድ አይችልም እንጂ እውነት ለመናገር ግን እኮ ምርጦች ሴቶቹ እኮ ሰላም ነስተውታል። አሁን እንኳን በመጨረሻ እንኳን የሆነ በመሄዱ ተግባቡ፣ አንድነት ፈጠሩ፣ በመሄዱ ተስማሙ። ሀገር ውስጥም ሰላሙን እንዲያገኝና ላይደርሱበት ሁሉም ለየራሳቸው ቃል ገቡ። የትም ቦታ ሄድ ፈታ ብሎ ይመለስ፣ ራሱን አዳምጦ ይመለስ አሉ። በዚህ ተስማሙ። ግን መጨረሻ ላይ ኤፍሬም የልጅ እናት ታስፈልጋለች እሷ አጠገብ ትሆን ይላል እዛው ኤርፖርት። እሷ ደግሞ እንዴት የኔ ጆሌውን ያለቻት ሩታ እኮ ማለት ነው። በነገራችን ላይ ሩታ ይመች የሆነ በቃ የሆነ ነገር ስትናገር ዝም ትል ታዳምጥና ቅስማችሁን የሚሰብር ድንገት ነው ጠቅ የምታረጋችሁና በዚህ እንኳን ሊስማሙ አልቻሉም። እኔ ነኝ ለሱ ማስፈልገው በማለት እንግዲህ ሁለቱ ሴቶች እንግዲህ ድጋሚ በመሄዱ ተስማሙ። እኔ ካጠገቡ ሆናለሁ እዛው እኮ ኤርፖርት ላይ እንኳን በመሆን ሁለቱ አልስማማ በማለታቸው ደግሞ ይኸው አብርሽ ይሄ ነገራቸው ስላናደዳቸው እንግዲህ ሁሉንም ትቶ ሻንጣውን ምስኪን አብርሽዬ ሸኙ ሊሄድ በቃ ይዘጋጅን ሻንጣዬ። ወይኔ ድምፅ ለአብርሽ ጋብዣለሁ። አብርሽዬ ዛሬ እኮ ቅውጥን ያደረገው እኔ እኮ እኛን ሁሉ የሚቆጣን ነበር ዛሬ የሚመስለው ጨዋ በነገራችን ላይ ማለት ነው ውዶችዬ። እውነት ለመናገር
ሁሉም ሰው ራስ ወዳድ ነው። ከምር ለመሰላችሁ ይሄ ልጅ አሁን በቃ ለራሴ ሰላም እፈልጋለሁ፣ ራሴ ውስጥ የማዳመጥ እፈልጋለሁ። ሁለቱም ሲገናኙ ደግሞ የሚፈጠረውን ነገር ታውቃላችሁ። ሄርሜላና ሩታ፣ ኤፍሬም፣ ዳኒ በጣም ነው። በዚህ መሀል ይሄ ልጅ ጭንቅላቱ እንትን እያለ ነው። እረፍት እፈልጋለሁ ካለ እነሱ ያለ መጨቃጨቅን መምረጥ አለባቸው። ምክንያቱም ለዚችም ይሁን ለዚችም ይሄ ሰው ጤነኛ ሲሆን በጤነኛ አይምሮ ሲያስብ ነው አይደል ለእነሱም የሚሆነው ነገ ለዚችኛዋም የልጁ አባት የሚሆነው እሱ ጤነኛ ሲሆን ጭንቅላቱ ከጭንቀት ነጻ ሲሆን እችኛዋም ይሁንላትና ማለት ነው ነገ የልጅ አባት ይሆናል ብላ የምታስበዋም ሴት ይሄ ሰው ጤነኛ ሲሆን ነው አይደል? ውስጡ ሰላም ሲሆን ነው። ስለዚህ የእነሱ በተገናኙ ቁጥር መቼም አይግባቡ ማለት ነው። አንድነት ተግባብተው አያውቁም። በእርግጥ እንዴት ይግባባሉ? እዚህ ጋር ውሽማ ናት፣ እዚህ ጋር ሚስት ናት፣ የልጅ እናት ናት። ከባድ ነው። እኔ ራሱ ሳያት ራሱን የምናድር ነው የሚመስለኝ። ምክንያቱም አስባችሁታል? ምንድን ነው የሚባለው በእኛ ሀገር ጣሁን ታሞች እንደዛ ነው የሚባለው። እና ትናንት የሷ ባል የነበረ ውሽማ ከዛ ለስንት ጊዜ ደግሞ ሲያቅፋትና ሲያሽኮረምማት የነበረው ራሱ ጭንቅላታችሁ ላይ ሲመጣ ራሱ እኮ እንዴት እንደምታናድዱ። ምክንያቱም እናንተ ለመጀመሪያ ጊዜ ያቀፋችሁት የነበረውን ገላ ሌላ ሰው ጋር ደርሷል ሲባል ራሱ ያማል። በእርግጥ ባይስማሙ አይገርመኝም ልላችሁ ነው። እና እንግዲህ ዛሬ ያው ዳኒም ድጋሜ የሆነው ነገር አለ ይላል። ሊያቀሳስር አያችሁት አይደለ? ሩታ ድጋሜ የተፈጠረ ነገር አለ እንዴ? ዳኒ ግን ለምንድን ነው ከእንደዚህ አይነት ነገር መውጣት ማትችለው? በቃ አንተ ንግግር ሁሉ ነገር ሁሉ ስራ ሁሉ የሴጣን ነው ዳኒ። የምር አሁን ምን ማለት ነው? ሩታን እናንተ ጋር በመጣ ሰዓት እየተፈጠረ የሆነ ነገር አለ ወይ ብለህ ምትጠይቃት። አብርሽ እንደዛ ሲሆን እሱ ያበደበት ምክንያት ከጉዞዬ ጉድ አደረጉኝ ነው አይደለ? ጉዞዬን አስተጓጎሉብኝ አይደል? ሰዓቴን አስተጓጎሉብኝ ብሎ ነው እንደዛ የሚሆነው እንጂ አብርሽ እኮ ሙሉ ለሙሉ ጤነኛ ነው። እንኳን ዛሬ ተውና እንደዚህ ጮ እኛም በሚያስፈራ ድምፅ እየተናገረ እየተውረገረገ ተውና፣ ያኔም ጤናኛ ነበረ። እድሜ ለእናንተ። እናንተ በምትሉት ነገር ውስጥ እኮ ነው የቀረው እንጂ በፊትም ጤነኛ እንደሆነ እናውቃለን። ግን አሁን ደግሞ አንተ ምን ለመጫር ነው? ምን ለመጫር ነው? አብርሽ አሁን ሲናገር መከራ፣ ይሄ ልጅ ዝም ሲል የሆነ ነገር ሆኖ ነው፣ ሲናገር ደግሞ የሆነው ነገር አለ ወይ እናንተ ጋር ሲመጣ ብላ ሩታን ትጠይቃታለህ። ዳኒ ለምንድን ነው ከባልና ሚስት ህይወት ውስጥ ማትወጣው? ኤፍሬም ይሁንሽ ወንድሙ ነው፣ ከፋም ለማም ወንድሙ ነው። ምንም ነገር እንዲሆንበት አይፈልግም። ሲቀጥል ወደ ሩታ ተመልሶ ልጁን እንዲያሳድግ ስለሚፈልግ ወይም ደግሞ ለወንድሙ መጥቀም ስለፈለገ ወይም ደግሞ ወንድሜ ትዳሩ ላይ ቢመለስ ጥሩ ህይወት ይኖረዋል ብሎ ስላሰበ ይሆናል። አንተ ግን አላማክ ምንድን ነው? እስከ መጨረሻው ሩታና አብርሽን አላይታ አቆራርጠ ማስቀረት ነው ዳኒ። አንተ ድሮም እኮ ስራ ሁሉ ያስጠላል። እግዚአብሔር እንደዚህ አይነት ጥያቄውን ለምን አስፈለገ? አብርሽ ስለጨዋ ስለተናገረ ስለተናደደ እሺ ዝም ሲልም ሆነ ሲናገርም ዝም ሆነ ነው። በነገራችን ላይ ለምን እንደዚህ ያልኳችሁ መሰላችሁ ውዶችዬ? ከዳኒ አንደበት ስለሰማሁ ነው። ከዳኒ አንደበት ስለሰማሁ እንደገና ብቻህን የትም ቦታ መሄድ የለብህም አንተ እኮ ገና ነው ይለዋል። ብቻህን ከእንደዛ ከነበርክበት ሁኔታውን ቅርብ ጊዜ ስለሆነ የወጣው። አረ እናንተ መልሳችሁ እዛ የነበረበት ሁኔታ ውስጥ አትክተተው ዳኒ። ለምንድን ነው እንደዛ? እሺ ሩታ ለልጅ ያስፈልገዋል፣ ነገ ልጁን ጥሎ ለምን ይሄዳል ብላ አስባ ይሆናል። የእናንተ መንጨርጨር ምንድን ነው? ሄርሚዬ ትናንትናም እኮ ብያለሁ። አሁን ቢያንስ እንኳን አንቺ በቃ እኔ እኮ ሄርሜላ ማለት ነው ቢያንስ ለእኔ ለሉል አልሽ መልሰሽ እንጂ ለእኔ ሳልሽ እኔ ነገርኩሽ ሄርሚዬ። ለአንቺ እኮ አብርሽ እኮ አንቺ ላይ ከተቀየረብሽ እኮ አየር ከቀየረ ፊቱን ካዞረብሽ እኮ ቆይቷል። እኛ እንደው ምናልባት ከአንቺ ጋር ጉዞ ሊያደርግ ነው ወይ ብለን እያሰብን ነበረ። ወይም ደግሞ ምክንያት ፈልጎ ሩታ ጋር ያለውን እቃዎቹን ለመውሰድ ነው ያንን ነገር የፈጠረው የሚሉም ልጆች እኔ ጋም የነበረ ሀሳብ ነበረ። ነገሩ ግን ከሁሉም ከሄርሜላ ጋርም አይደለም ብቻ። አሁን አብርሽ እንግዲህ ሀገር ለቆ ወደ ውጭ ለምን የፈለግኩበት ኢሮፕ ለምን አልሄድም ብሏል አብርሽ። ለምን የፈለግኩበት ሀገር አለ እንዴ? መፍት ነው አብርሽዬ። እናቴ ገንዘብ ካለ አይደለም ዩሮፕ እናቴ ሰማይም ይቻላል ይቻላል። እነሱ ዝም ብለው ቢሄድም እኮ ችግር የለም። ችግር ያለው እንዴ? ቆይ አንድ ወርም ሁለት ወርም ቢቆይ ምን ሩታዬን ብትሆኝ ማለት ነው። አሁን ላይ ለምን ይሄዳል እንዴት ይሄዳል ብለሽ በመሄዱ ተቃወምሽ እንጂ ብቻሽን ልጅሽን አለ። ምክንያቱም ለልጄ ብዬ ነው ብትይ ልጅሽን እኮ ብቻሽን ኖሮም አልጠቀመም አብርሽ። ጠቅሞሻል እንዴ ሩታዬ? ቢሄድም ችግር የለውም ነበረ።
ምንም ችግር የለውም። ብትለቁትም ብትፈቱትም ብቻውንም ሄዱ የትም ቦታ ዘና ብሎ ፈታ ብሎ ቢመጣ ምንም ችግር የለውም። ምክንያቱም ብቻሽንም እኮ አሳድገሻል። ለልዑል ብዬ ነው እንዳትዪ፣ እንደው የአባትነትንም የእናትነትንም ፍቅር እየሰጠሽ ብቻሽን ልጅሽን ስላሳደግሽ የእሱ አሁን ውጭ መሄድ አንቺን ይጎዳሻል ብዬ አላስብም ሩታዬ። ግን ደግሞ ያው ማስቀጠል የምትፈልጉት ነገር ስላለ ነው እንጂ እውነት ለመናገር ግልጽና ግልጽ እኮ ነው ምርጦች። አብርሽ የትም አይሄድም። እስቲ ፓስፖርቱን ለእኛ ራሱ አሳዩን እስቲ እስቲ ያሳዩን። እኔ ከአብርሽ የተረዳሁ ምንድን ነው ብትሉ ፕሌን ልገባ ሲል ፓስፖርት አይነ አብርሽ ሳኩኝ እግዚአብሔርን ነው የምላችሁና አየር ልገባ ስል ፓስፖርቴን ስፈትሽ የለም አለ። ምክንያቱም እኔ ለምንድን ነው እዛ ጋ የሳኩት መሰላችሁ? ምክንያቱም ከውጭ ነው የምትጠየቁት። የትኛውም በበረራ ከውጭ ነው ሁሉን ነገር አዘጋጅታችሁ ወደ ውስጥ የምትገቡትና አብርሽ ግን እኮ ማለት የኛ አክተር አብርሽዬ እኮ አደገኛ አክተር እኮ ነው። ዋው አንተን ነበረ ፊልም ላይ ማጨት። ከምር ፊልም ላይ አብርሽን ነበር ካስት ማድረግ። ካስት ነው ምንድን ነው የሚሉት? ከምር አንደኛ እኮ ነው አብርሽ። ሲችልበት ደግሞ አባገነን መሆን ራሱ አምባገነንነትን ራሱ ሲችልበት። ዛሬ ሲቆጣ አታዩም እንዴ? ሩታ ራሱ ደንግጣ አፏን ያዘችው። በቃ ሩታን ራሱ ተቆጣት። ኤፍሬምን አንገቱን አስደፋው። በቃ ምን ይናገሩ? ዛሬ አብርሽ ተቆጣ። አየ ብዙ ሰው የናፈቀው የኛውን አብርሽ ነበር። እናት የሆነ ነገር ሲኖር ድብልቅልቅ አድርጎ የሚቆጣው እንዴት የሚለውን ነበር የፈለጉት። እንዲህም ሲሆን ደግሞ ጤነኛ አይደለም ይላሉ። ችግር እኮ ነው እግዚአብሔርን። እና እኔ ግን ይሄ የሚሄዱን ትናንትና ቡዜንና ዴቭን ምናልባት ከእነሱ ጋር ሳይማከርማ አብርሽ የትን ቦታ ጉዞ አደርግም ብያችሁ ነበርና እንዴት ዝም አሉ? እንዴት ቪዲዮ አልሰሩ? እንዴት ቡዜ ሳላገኘችው? እንዴት ዴቭዝ አላገኘው? ምክንያቱም ከሀገር ሊወጣ ቪዲዮ መቼም ትናንት አይተዋል። ሻንጣውን እየጎተተ ከሩታ ቤት ሲወጣ አይቷል። ይሄ ሁሉ ነገር ሲደረግ ቡዜስ እንዴት ዝም አለች? ቪዲዮ አልሰራችም? ዴቭ ምን ነው ድራማው ሰለቻቸው እንዴ? ከምር ቤተሰቦች ድራማው ሰለቻቸው እንዴ? እንጂ እኮ ይሰራሉ፣ ያወሩታል። ቢያንስ ሳይሄድ በፊት ቀደም ብለው ምናልባት ሊለቁም ይችላሉ። አላቅም ይኖር ይሆናል የተቀረጸ ብዬ ነው ማስበው። እና ምርጦች የዛሬ እንግዲህ የዛሬ ጉዞ የአብርሽ ጉድ ሆኗል፣ ተስተጓጉሏል፣ ከመሄዱን ቀርቷል። በመናደድም እንግዲህ መጨረሻ ላይ በቃ ከሁሉም ጋር ተበሳይቶ ፓስፖርቱንም ሳይቀበል ነገሩ ፓስፖርቱም የለም በእጃቸው ሻንጣውን እየጎተተው ወዴት እንደሄደም አይታወቅም እንግዲህ እና እነሱ ደግሞ እዛው እርስ በርስ ሄርሜላና ሩታም ሲፋጩ ነበር በሱ ምክንያት ማለት ነው። ሄርሜላ ግን ያው ቤተሰቦች እኔ ብዙ ጊዜ እያልኩ ነው ከዚህ ከተጨማለቀ ህይወት ውጭ እያሉች ነው። እሷ ናት አጨማለቀችው እኮ ቢቀርባት ሰውን። ሄርሚዬ እንዳየሽ ከሆነ ቆንጅዬ ነሽ፣ ከምር ቆንጆ ናት እኮ ሄርሜላ። ድርጊቷን እኮ ነው የሚያናደኝ የሚያበሽቀኝ። ግን ቆንጆ ግን ለምን አብርሽ ላይ እንደዚህ እናቴ አይንሽን ትክል አድርገሽ እንደ ሄርሜላ እኮ ስንቱ በዙሪያሽ እኮ ማለት ነው ሄርሜላ ሙሽ ስንቱ ይሄኔ በዙሪያሽ እያንጃበበ እኮ ነው። ይሄኔ ግን አንቺ በቃ እድሉን ለሌላ ሰው መስጠት አልፈለግሽም። እርግጠኛ ነኝ ወይም ደግሞ አንቺም አታፈቅሪውም፣ አብርሽን አትወጁም፣ አብርሽም አያፈቅርሽም፣ አይወድሽም። ሁለታችሁም በማስመሰል ውስጥ ነበር የቆያችሁት። አሁንም በማስመሰል ውስጥ ነው ያላችሁት ማለት ነው አይደል ሄርሚ? ወይም ደግሞ አንቺም የራስሽ ህይወት አለሽ፣ ምናልባት ለትወና መተሽ ይሆናል እንጂ በዚህ ንክማ እንደዚህ ይሄ ሁሉ መስመር አትሄጅም በፍጹም። አሁን እኮ በፊት እንኳን የሚሰጥሽን ቦታ እራሱ እኮ ትቷል ሄርሜላ። ለምን ብለሽ እንኳን ውስጥሽን አልጠየቅሽውም? አየሽ፣ ለምንድን ነው የድሮን አብርሽ ማግኘት ያልቻልኩት? ለምንድን ነው እንደ ድሮ አብርሽ ነኔ ቦታ ሊሰጠኝ ሊያዳምጠኝ? በፊት እኮ ያልሽውን ሁሉ ይሰማሽ ነበር፣ አሁን አይሰማሽም። አየሽ፣ እንደውም አንድ ላይ ነበረ። ስለዛ ሄርሜላ የኔ እኮ ያንቺም ነገር አሁን ላይ ግራ ገባኝ። እንደ ሴት ራሱ እንደው ጊዜሽ ሰዓትሽ ምናምን አያሳስብሽም? እንደው ቤተሰብስ ምን ይላል ያሉ መችም አይደል? እንደው ማዘር ራሱ እንደው ልጅ ምን ነው እዚህ ልጅ ነይ ሙጥኝ ብላ ቀረች አይሉም? ሄርሚ እንደው በመስሪያ ቤትስ አንቺን ያፈቀረ አፍቀርሻለሁ ወድሻለሁ ያለሽስ ወንድ የለም ውዴ? ምክንያቱም እኔ አንቺን በሆነ እዚህ ድረስ አረን ትዕግስት የለኝም። ወይኔ እንደው ሚስትና ልጅ የሌለው ቢሆን እንኳን ችግር የለውም። ታገይ ጥግ ድረስ ዋጋ ክፈይለት፣ መስዋዕት ክፈይ። የፈለግሽን እንዴት ታድርጊ፣ መጨረሻ እጅሽ ይገባል። ያንቺ ብቻ ይሆን ነበር። ግን ልጅና ሚስት ያለው በልጁ እያሳበበ በየቀኑ በሄደ ሰዓት ሚስቱን እያየን አንቺ ሰቀቀንና ስጋት የሆነብሽ ወንድ በዚህ ንቅ መልሶ ደግሞ የሚክድሽ ወንድ ምን ያደርግልሻል? እኔ እንደ ምክር ነው። ትንጫጫላችሁ አንዳንድ ኮሜንቶች እየመጣችሁ ማይቦች አላችሁ። እውነት ምከሯት፣ እስቲ ምከሯት እንድትነቃ። እስከ መቼ
የእውነት እስከ መቼ? ሴት ልጅ አይደላች? ኧረ ከባድ ነው። እና ምርጦችዬ እንዴት አመሻችሁልኝ? ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ውድ ቤተሰቦች፣ እንዲሁም ደግሞ የሩታዬ ወዳጆች አድናቂዎች ማለት ነው። ሰላማችሁ ብዝት ይበልልኝ። እኔ ጋር ሁሉ ሰላም ነው። እንግዲህ ያለው ነገር ይሄ ነው ማለት ነው ምርጦችዬ። እናንተም ሀሳብ